አንድ ጊዜ ጋዜጠኛ ካልተጨበጨበለት አይናገርም። በቤስት ሞቲቬሽናል ኮንቴንት አሸናፊው ማን ነው የሚለውን ከማወቃችን በፊት አስቀድመን እጩዎቹን እንመልከት። ቤስት ሞቲቬሽናል ኮንቴንት ምርጥ 5 እጩ ተወዳዳሪዎች አብርሃም ፋንቱ፣ አዶናይ፣ ሊዱ ሊንዳ፣ ዮናስ ሞ፣ የካያ ቤተሰቦች። እስቲ አንድ ጊዜ አጨብጭቡ ፕሊዝ። የጂ ፓወር ክሬቲቭ አዋርድ ኢትዮጵያ 2025 በቤስት ሞቲቬሽናል ዘርፍ አሸናፊው አዶናይ እንኳን ደስ አለ አዶናይ። ብዙዎችን ሞራል በመስጠት ሞቲቬሽን በመሆን ዘንድሮ ያደረግከው ተጽዕኖ ከፍተኛ የሚባል ነው። እንኳን ደስ አለ አዶናይ። የኔ ቆንጆ በሚል ሞቲቬሽናል ኮንተንት ሴቶችን ሞቲቬት ሲያደርግ የቆየ እንዲሁም አሁን በሀገሩ ተመልሶ የተለያዩ ሞቲቬሽናል ኮንቴንቶችን እየሰራ አዶናይ እንኳን ደስ አለ ቤስት ሞቲቬሽናል ኮንተንትን በማሸነፍ። በድጋሚ እንኳን ደስ አለ። Congratulations to Adonai for winning the Best Motivational Content Award of G Power Creative Awards. Adonai. ሰግጥ የታባት ሰግጣለ የታባቱ በጣም ደስ ብሎኛል። ዛሬ ረጅም እንደሆንኩኝ ተሰምቶኛል። ማርያምን እቺ ከፍተን እሺ ችግር የለውም ድን እንላለው ለዚች ሞቲቬሽናል ስፒከር ማለት ምን ማለት ነው? አይ ቲንክ ሞቲቬሽናል ስፒከር ማለት ዝም ብሎ ተነስቶ ይህን ካላደረክ ይህን ካልሆንክ የሚል ሰው አይደለም። ሞቲቬሽናል ስፒኪንግ ማለት እውነተኛ መሆን ነው። የውስጥህን ድክመት ማካፈል ነው። ከብዙ ሰዎች ጋር መመሳሰል ነው። እኔ ደግሞ ብዙዎቻችሁ ታቆኛላችሁ በጥንካሬ ብቻ ሳይሆን በድክመቴም ለራሱ ማለት ነው። እና ከሐቀኛ ሰው በላይ ማንም ሞቲቬሽናል ስፒከር የለም። እኔ ደግሞ ሁሉም ነገር አካፍያችኋለሁ። ከዚህ በላይም ገና እናካፍላለን፣ እንሰግጣለን፣ እንፈምሳለን። አዶናይ የራሱ እዚሁ ጋር ሞቲቬሽን ለሁላችንም ሰጥቶናል።